ስንደፍር ለድፍረቱ ዝግጁ መሆን አለብን። የኔን አካሄድ ለማገት ህጎች ይወጣሉ። ችግርን አለመፍራት፣ አለመመቸትን መመቻቸት። የኛ ሀገር ሰው ይፈራል። እኔ ምን እንደሚፈራ አላውቅም። ሁሌ ፈተና እየተጋፈጠ እየገፋ ነው የሚሄደው። አንዳንዴ ፈተናው ይበዛል፣ መሸነፍ አለ ምናምን። እኔ ላይ ያንን በትልቁ ያዩታል። የነበረኝን ማንነት ገንብቼ ባይሆን የመጣሁት ይሄ ሁሉ ነገር ያፈርሰኝ ነበር። ነገ እኔ የደረስኩበት ቦታ መድረስ አይቻልም። በሂደት ግን እኔን አልፎ መሄድ ይቻላል። አሁን ማዕከላዊ 4 ወር ስቆይ 24 ሜትር ካሬ ክፍል ነው ያለን። የጎደለ ቀን 18 ሰው አለ እዛ ውስጥ። የሞላ ቀን 26 27 ሰው አለ። ያ በሚሆንበት ጊዜ ጭንቅላት እግር አድርገው ነው የሚተኙት። የሚተኙት የምለው እግዚአብሔር ይስጣቸው። ማታ ገብቼ ማታ ስገባ እስረኛ ማገባ ብሎ በመስኮት ያለ ጠዋት ገና 12 ሰዓት ሲከፈት 2 ልጆች መርካቶ የሚሰሩ 2 ልጆች ሲሮጡ መጡ። አቶ ኤርሜስ እኛ እናውቃለን፣ ና እስር ቤትም አንደኛ ማድረግ አለው። ክፍሎቹ እኮ ያው ናቸው፣ ግን ከ12ቱ ክፍል አንድ ቁጥር ክፍል እዛ ያኔ ደግሞ በቃ የፖለቲካ ነገር ነው። 9 የኦሮሚያ ፕሮፌሰሮች አሉ ምናምን አስተማሪዎች፣ አንድ ምን የሚያክሉ ሼክ አሉ፣ በጣም የተከበሩ ትልቅ ሼክ። እንዲሁ ሲያዋቸው የሆነ ግርማ ሞገስ አላቸው። በቃ እሳቸውን እዛ ውስጥ ማየት በቃ ይደንቃል። ጎረምሶች አሉ፣ በጥባጮች አሉ ምናምን። አመጡኝና እዛ ክፍል ጥጉ ጋር ኮርነሩ በቪአይፒ ስፖት ከበሩ እዚህ ዝጋ እድለኝነቴ እንግዲህ ሀብት ማለት ምን እንደሆነ ገንዘብ አይደል፣ ገንዘብ እዛ ምን ይሰራልኛል። አቶ ኤርሚያስ ብለው የ2 ሰው ቦታ ከለሉ። ማን ነው እንደ አንተ አረባካችሁ ሰው እንዲህ ተቆልሎ ይጣሉኛል። ኖ ብዙ ማጋነን አልችልም፣ ግን ተኝተን ይንጠባጠባል ሙቀቱ። ልክ 7 ሰዓት ላይ ይግላል። ሰው ሁሉ ልብሱን ማውለቅ አለበት። ለምን መስኮቷችን ነው የምታክለው። ጣራው ይሄን ያህል አይደለም፣ ይንጠባጠባል። እንግዲህ ሳሉት ሌሊት የሚቃጁ አሉ፣ ጭንቀት ምናምን አለ፣ ፈሱን የሚፈሳም አለ። የሌለ ነገር የለም። በዛ ላይ ግድግዳው ሙሉ ቱሃን ነው። እንግዲህ ሳሉት 12 ሰዓት ይዘጋል። እስከ ጧት 12 ሰዓት ሽንት ቤት መሄድ የለም። ኮዳ ምናምን 12 ሰዓት በፊት እዛ 250 እስረኛ 4 ሽንት ቤት አለ። ሰልፍ ይጠብቃሉ። ኦፍ ኮርስ አቶ ኤርሚያስ ናግባ። እዚህ መሃል ይሄ ሰውዬ ነበረ ማለት ሜቢ ከዚህም በላይ ኤነርጂ ነበረኝ። ተኛለሁ፣ ሙቀቱ አንዳንዴ ይቀሰቅሰኛል። የሚገርመው ነገር ደግሞ ታመምኩ። የሆነ ነገር ሆነ ምናምን አለርጂክ ሪያክሽን ለረጅም ጊዜ አልጠፋም። ከላይ እስከ ታች ጥቁር ነብር ነበር የምመስለው። ይሄ አበጣ 4 ቀን መብላት አልችልም ምናምን ሆስፒታል ገባው። ሰውነቴን መገንባቴ እንዴት ደስ እንዳለኝ። የሆነ መድኃኒት ብቻ ሰጥተውኝ የሌላ አለርጂክ ሪያክሽን ነበር። በአጋጣሚ ጎኔ ማዕከላዊ የማይገባ የለም፣ በየቀኑ ይቀያየራል። አንድ ዶክተር አለ። ለአትሌቶች አበረታታች ምናምን ነገር ሰጥተሃል ተብሎ እስከነጋውኑ ነው ያመጡት። እሱ አየኝና ደነገጠ። እንዲህ ነው ምንድን ነው አለ። ይሄን መድኃኒት ቤተሰቦች እንዲያመጡ አድርግ ምናምን ከጀርመን መጣ። ለሙሉ ሳምንት በቀን 2 አይቪ ይሰጠኛል። እሱ እንደምንም ብለን አስገብተን ማለት ነው። ያ እስከሚመጣ እኔ ደግሞ ሰውነቴን አዳምጣለሁ። ከባድ ፈታኝ ነገር እንደያዘኝ ገብቶኛል። ሰውነቴ ራሱ እንዲከላከል የገነባሁት ነገር ነበር። ኤኒዌይ የተወሰነ ጊዜ ዳንኩኝ። ግን በቃ ቆዳዬ ላይ ለረጅም ጊዜ ነበረ። ታስር ያለው ድርጅቶች አሉ። ድርጅቶቹ በቃ የለሁም እዛ። ከዛ ማገኘውም የምወስደውም ነገር የለም። አሁን የሚባለውን ነገር ፈጽሜ አግኝቶኝ ቢሆን እንዴት ነው እዛው ታስሬ የማልቀረው? ኦኬ
የፍርድ ቤት ሂደት እንደውም ልንገርህ፣ መጀመሪያ ከፍተኛ ማጭበርበርና ሙስና ተብሎ መዝገብ ተዘጋጅቶ ተከሰስኩኝ። ጊዮርጊስ ቀነ ቀጠሮ አይደለም። እሺ ምርመራ ሲባል 10 ቀን ሲባል 80 ቀን ሄደ። በየቀኑ መረመራለሁ እኮ ጠዋት እጠራለሁ 4 ሰዓት 2 ሆኖ ያናገሩኛል። ከዛ ደግሞ ከሰዓት እጠራለሁ ሌላ ሰው ያናገረኝ። የሚጠይቁኝ ጥያቄ እኮ ያው ነው፣ ተመሳሳይ። ማታ 2 ሰዓት ላይ እጠራለሁ ሰው በሌለበት። ከዛ ደግሞ 2 ሰዓት እመረመራለሁ። 74 ገልጽ ነው ቃል የሰጠሁት፣ ሬከርድ ነው እነሱ ጋር 74 ገልጽ ሲያልቅ ነገሩ። ይሄን የመካከል ገልጽ እኮ ነው። የዋስ መብት ተሰጠኝ። የዋስ መብት አይሰጠው ነው እንኳን ገና እንትኑ ጋር ሳንደርስ ከፍተኛ ፍርድ ቤት የዋስ መብት ሰጠኝ። ጠቅላይ ፍርድ ቤት የዋስ መብት ሰጠኝ። አቆዩኝ። ሁለተኛ ክስ መጣ። ከለላ ተሰጥቶኝ በቸኮቹ አይከሰስም ተብሎ የመጣሁት እዚህኛው ጋር ነገር ሲጠፋ ለምን ያኔ ሌላ ነበር አላማው። ከለላው ይነሳና በቼክ ይከሰስ ተባለ። ይሄ እኮ የኢህአዴግ ስራ አስፈጻሚ ወስኖ የሆነውን ነገር እንድቆይ ተብሎ ምርመራው እንዲቀጥል ተብሎ እንደገና ሌላ ቀነ ቀጠሮ ከፍተኛ ቤት ጠቅላይ ፍርድ ቤት ለቀቀኝ። ቆየሁ። ሶስተኛ ክስ መጣ። የሆነ ከየት እናገኝ ብቻ የሚያስቅ ነገር። ከዛ ከፍተኛ ፍርድ ቤት ነው በ10 ሺህ ብር አስለቀቀኝ። ይግባኝ ተባለ ጠቅላይ ፍርድ ቤት። ጠቅላይ ፍርድ ቤት መሀል ዳኛው አቶ ዳኛ ነበሩ። ቀና ብለው አዩኝና በጧት ነው ደግሞ አንጠልጥሎ ያመጣ እንዴ አቶ ኤርሚያስ አሁንም አንተ ነህ እንዴ አለኝ። አው የተከበረው ፍርድ ቤት አሁንም እኔ ነኝ አልኩኝ። አላናገረኝም። ወደ መርማሪው አላናገሩኝም። ወደ መርማሪው ዞሮ ምን እያደረጋችሁ ነው አላቸው። ደንግጦ ዝም አለው። መርማሪ 2 ነበሩ አብረውኝ የመጡ። ዝም ሲሉ እንዴ ምን እያደረጋችሁ እኮ ነው እያልኩ ነው አልኩት አለው። እንዴ የአንድ ዜጋ እኮ መብት እየረገጣችሁ እንደሆነ አይታያችሁም? ከፍተኛ ፍርድ ቤት ዋስ የለቀቀውን ዛሬ ዳኛ ጎድሏል፣ እንደውም አንቀበልም። እሺ እንሰራው እንፍታው። ምንድን ሁለቱንም አንላቸውም። የከፍተኛ ፍርድ ቤቱ ይጸናል። ከዚህ በላይ ምርመራ አለ። ስለዚህ አሁን ይሄ ቶፒክ ሲነሳ ችግር ተፈጥሯል። አዎ ኤርሚያስ አውቆ ፈጠረው። ለኔ ለማስታረቅ ምንም አይቸግረኝምና ይሄን የሰማ ሰው አሁንም እንዲያወራ ማለት ይሄ እኮ ነው ወሬ። በቃ ለወሬ ብዙ ቦታ አልሰጥም። አሁን ከዚህ ቀጥሎ እንግዲህ ምን የባሰ ነገር መሳል ትችላላችሁ? አውቄ ነው እኔ የምሰጣችሁ። ከዚህ ቀጥሎ ሞት ነው አይደል? ወንጀል ሰርታችሁ ቢሆን እዛ ነው የምትወረወሩት አይደል? ያኔ የሚገላችሁ የለም በቢዝነስ አለመፍራት አንድ ነገር ነው። ለምን ያ ዝም ብሎ አለመፍራትም አይቻልም፣ አደጋ ውስጥ ያጋልጣል። ስንደፍር ለድፍረቱ ዝግጁ መሆን አለብን። የነበረኝን ማንነት ገንብቼ ባይሆን የመጣሁት ይሄ ሁሉ ነገር ያፈርሰኝ ነበር። ጠንካራ ሰው ስለሆንኩ ኦኬ ጠንካራ ልሆን እችላለሁ። ያ ብቻውን ግን አይበቃም። ጥንካሬው ሲተረጎም ነው ወደ ተግባር ሰውነታችን ስንገነባው፣ አይምሯችንን ስንገነባው። ሚዛችን ከውስጣችን ሲሆን ከውጭ ሳይሆን። እኔ አሁን ሰው ስለኔ ምን አለ አይመለከተኝም። ሶሻል ሚዲያ ምንም አይነት ፕሬዘንስ የለኝም። እኔ የሚያሳስበኝ እኔ ስለራሴ ምን አስባለሁ ነው። ብዙ ጊዜ ሰው ምን ይለኛል ብለን እንጨነቃለን። እንዴ ሰው ምን ጊዜ ኖሮት ነው ስለሰው ስለራሱ ሲያስብ ነው። ስለሰውም ሲያስብ ስለራሱ ነው የሚያስበው። በእርግጠኝነት የምነግራችሁ እኔን በትግል የሚያሸንፍ ማንም ሰው የለም እዚህ ውስጥ። አይ ይሄ እኮ ዝም ብዬ አይደለም፣ አስተያየት አይደለም። የ3 እስር ቤት የትግል ቻምፒዮና ነኝ።
ማለት እነዚህ ኮማንዶች አሉ እኮ ሜቢ 30-40 ኪሎ በቃ የሰለጠኑ ልጆች። አሁን አዲስ አበባ ፖሊስ ኮሚሽን ያለፈው ጊዜ ስገባ መጀመሪያ እዛ ነው የገባሁት። ሳምንት እዛ ነበርኩኝ። 500 እስረኛ አለ። የመጀመሪያው ቀን ማታ ገብቼ በማግስቱ 11 ሰዓት ያው እንደ ዶሮ ግቡ ከመባሉ በፊት ሁሉ እስረኛ በቃ ያርዳል፣ ይሽከረከራል። ኤክሰርሳይዙ እሱ ነው። ኦኬ ጥጌን ያስኩኝና የሆኑ በፊት ማዕከላዊ አስሮኝ የነበረ አንድ ወታደር አብሮኝ ታስሯል። የት ነው የሚያክለው እና ስፖርት እንስራ አልኩት። ፑላፕ ምናምን ነገር መስራት ስንጀምር መሰባሰብ ጀመሩ። ለምን እዛ ጋር የሚወክ ነው እንጂ የሚሰራ የለም። የእሱም ጓደኞች መጡ። ኑ እስቲ ትግል ገጠሙኝ አልኳቸው። ሳቁ መጀመሪያ። ለምን የሽማግሌ ምንድን ነው የሚያወራው? የመጀመሪያው መጣ መሐመድ ጓደኛዬ ነው እሱ። አላመነም። ገፋሁት። ደነገጠ። ሁሉ ፊት ሁሉ ተቀያየረ። ከዛ ጓደኛው አለ ና አንተ አልኩት። አምቢ አለ። ከዛ እሺ የሚችለኝ አልኩኝ። ከዛ ሌላ ግሩፕ አንድ ኮማንዶ መጣ። ገፋሁት። ማመን አልቻሉም። ተያይዞ ማለት በደም መጋፋት። ከዛ አንድ ኮሎኔል ነበር የታሰረ አጃቢ ያለው ተናዷል። የመጨረሻ ኃይለኛ እንዲህ ያለ ነገር አለ። እውነቴን ነው። ቦዲቢል ነው መስል አንተ ግጠመው አለው። ከሱ ጋር እኩል ወጣ። ግን እኔ አራተኛ ሰው ነው። በገላጋይ ነው ምን ደባደብ መሰላቸው። ገብተው ገላገሉን። ተናድ እሱም ከልቡ ነው፣ እኔም ከልቤ ነው። ይሄን የማወራችሁ ለጉራ አይደለም። ይሄ ማለት የዛሬ 2 ዓመት ነው። በ65 ዓመቴ ነው። ይሄን እንዴት ነው ሊሆን የሚችለው? ገነባሁት። ማንም አልሰጠኝም። ሬዚሊየንስ እንዴት ነው? ከየት ነው የሚመጣው? ቪዥን እንዴት ነው? ምንድነው? ሁሉም የሚገነባ ነገር ነው። እንደው መዝጋ እንዳጭር ጆክ በተለያየ ምክንያት ወጣቶች አሉ እንደምንም ካገኙኝ ደስ ብሎኝ አማክራለሁ ምናምን። አንድ በጣም ነቃ ያለ ልጅ አይቲ ላይ ያለ ልጅ ብዙ ሄዷል። ሰማኝ አየኝና ጋሽ ኤርሚያስ እኔ ከ3 ዓመት በኋላ እንዳንተ ነው መሆነው አለኝ። አልገባህም አልኩት። አይቻልማ እኔ እኮ 60 ምናምን ዓመት የገነባሁት ነገር ነው። በሱ እድሜ እንደዛም ልል እችላለሁ፣ ግን ያኔ ምን እንደማላውቅ እንኳን አላውቅም። ሂደት ነው። ኦኬ ነገ እኔ የደረስኩበት ቦታ መድረስ አይቻልም። በሂደት ግን እኔን አልፎ መሄድ ይቻላል። ኦኬ ኖ ፍሪ ላንች ይባላል አለ። ዋጋውን የሚከፍል መንገዱን ይጓዛል፣ የማይከፍል አይጓዝም። አቋራጭ የለም ነው ነጥቡ። ላይክ ነው አሁን የማወራቸው ነገሮች ነው ለአመታት ለወራት የሚወሩ ነገሮች ናቸው እየተበተኑ። ቁም ነገሩ ግን ይሄ ነው፣ ሂደት ነው። ትልቁ ነገር እየጨመርን መሄድ፣ አድቫንስ እያደረግን መሄድ፣ ምቾትን አለመሻት፣ ችግርን አለመፍራት፣ አለመመቸትን መመቻቸት። ህግ በፈለገው ጊዜ መሬት ላይ ቆንክ ስትል ነው መሬት የለም። ብዙ በሚገርም ነገር የኔን አካሄድ ለማገት ህጎች ይወጡ አሉ። እኔ ሌላ ከሃይላንድ ጀምሮ እያንዳንዱ ስራዬ በምን ምክንያት ችግር ውስጥ እኔ ፍጹም ነኝ፣ እኔ ጥፋት የለኝም አይደለም። የኔ ጥፋት ብቻ እነዚህን ችግሮች አይፈጥርም ነበር። ሊታሰቡ የትም ቢዝነስ ስኩል ኮርስ ውስጥ አንድ ስራ ሲጀመር ይሄ አደጋ ብለህ በሀሳብ ደረጃ የማታስቀምጠው ነገሮች ተከስተው ይገኛሉ። ኦኬ የሰለጠነው ዓለም ውስጥ አሜሪካ፣ አውሮፓ ብዙ ጀማሪ ድርጅቶች ከስረው ይቀራሉ። አሪፍ ማኔጅመንት ደግሞ የተመቻቸ የተረጋጋ ኤንቫይሮንመንት ውስጥ ሆኖ ኢትዮጵያ መተህ አዲስ ነገር ጀምረህ ራሱ ኬኦስ የሆነ ነገር ውስጥ እስከዛሬ ድረስ ስንት ነገር አለ። የሆነ መኪኖች ቀረጥ ነፃ ይገባሉ፣ በዚህ በዛ ይባላል፣ ለዚህ ስራ ይባላል፣ ሰው ሁሉ ይገባል።
አየር ላይ ዛሬ ቆሟል ይባላል፣ ተንጠልጥሎ ይቀራል እንዴ? እዚህ እኮ ሰርቫይቭ ማድረግ ድርጅቱን እንደምንም አንገዳግዶ መስመር መክተት አብሶ አዲስ ነገር ምን ዋተበር ተብሎ እንደ ቀላል ነገር አይደለም። በቃ ያለ መረዳት ጉዳይ ነው እንዳልኩ። አንድ ባንድ የሆኑትን አንድ ጥሩ ምሳሌ ልስጥህ። ጥሩ እንደው በቃ ግልጽ የሚያደርገው ነገር ሃይላንድ ይሄ የታሸገን ውሃ የወለደው ድርጅት ኢንዱስትሪው ላይ ትልቁ የነበረው ድርጅት አሁን 100 ምናምን የገባው ድርጅት ሁሉም ሃይላንድ እየተባለ ሃይላንድ ተዘግቷል። አሁን አንዳንድ ሰው ኤርሚያስ ፋብሪካ ማስተዳደር አይችልም፣ በዚህ ወጣ በዚህ ገባ ሊል ይችላል። ምንድነው የሆነው? አንዱን ቀን ደብዳቤ ይመጣል ከገቢዎች። 8 ምናምን ዓመት ስራ ላይ ቆይተናል። እስከ ዛሬ ድረስ ኤክሳይዝ ታክስ የምንተምንበት ትመና ልክ አልነበረም። እስከ ዛሬ ድረስ ኤክሳይዝ ታክስ 10% of production cost ነው፣ ዓለም ላይ አለ። ጠርሙዙ ሂሳብ ውስጥ አልገባም ነበር። ይሄ ስህተት ስለነበረ ስራ ከጀመራችሁበት ቀን ጀምሮ የጠርሙዙ ዋጋ ገብቶ ኤክሳይዝ ታክስ ካልኩሌት ተደርጎ እንግዲህ የዛሬ 20 ዓመት ነው ማለት በደብዳቤ ተጽፎ የመጣ እንዴ? ታዲያስ ለኔ ብቻ ሳይሆን ያን በዛን ጊዜ 8 ውሃ ፋብሪካዎች ነበሩ፣ ለሁላችንም መጣ። ኦኬ። በዛን ጊዜ እጄ ላይ ሪል ውሃ አለ፣ አኳሴፍ አለ፣ 3 የውሃ ማምረቻ ነበር። ስራው ጥሩ ነበር። ደሞ ስለገባውበት ስኬል ስታረግ ትርጉም አለው ምናምን። ሁለቱ አነስ ያሉ ናቸው፣ አዲስ ናቸው። ተተምኖ 4 ሚሊዮን ብር መጣባቸው። ሃይላንድ ላይ 30 ሚሊዮን ብር መጣ። እንዴ ይሄ እኮ ማለት አሁን ዛሬ መንግስት ተነስቶ ቫት 15 መሆን አልነበረበትም፣ ሐሳቤን ቀይሬያለሁ። እስከዛሬ የተከፈለው 15 በመቶ ቫት 20 በመቶ ነበረበት። ስለዚህ አሁን ሐሳቤን ቀይሬያለሁ፣ በዚህ መሰረት ይሄን ተምኜ አሁን ክፈል ይልሃል። ምንድነው የምትለው? ማህበር አልነበረም፣ ግን እያንዳንዱን አስጠራሁኝና ስብሰባ እኔ ቢሮ አረኩኝና ይሄ እኮ ምን ማለት እንዴት ነው ወደኋላ ከዛሬ ጀምሮ ይበሉን። ተሰብስበን አቤቱታ እናስገባ። እምቢ አሉ። የኛ ሀገር ሰው ይፈራል። እኔ ምን እንደሚፈራ አላውቅም። አይ እንደዚህ ማናረግም ምናምን ሲሉ እኔ ምን አረኩኝ? አቤቱታ ደብዳቤ ፍርድ ቤት ቢሄድ አያስኬድም። ለምን? እንደ ህግ አምጥተውታል። ምንድነው የምከራከረው? ያኔ ለጠቅላይ ሚኒስትር መለስ ደብዳቤ ጻፍኩኝ፣ 4 ገጽ። እንዴት ነው ይሄ? እንዴት ነው ስራ የምንሰራው? እንዴት ወደ ኋላ ሄዶ ሬትሮአክቲቭሊ ግብር ይቀየራል? ያን አቤቱታ እያልኩ በግድ ሁሉም እንከፍላለን ሲሉ ሶስቱም ከሚዘጋ ሁለቱ ላይ 4 ሚሊዮን ብር ልክፈል ብዬ ከፈልኩኝ። እዚህ ላይ ግን 30 አልከፍልም ከተዘጋ ይዘጋል ብዬ አቤቱታ ላኩኝ። ለምን? ልክ አይደለም ይሄ። ገቢዎች ተመራልኝ ይውለት ተብሎ አዩትና እኛ ምንም ማድረግ አንችልም፣ ይሄ ተወስኗል፣ ልናደርግልህ የምንችለው ለ5 ዓመት ጊዜ እንሰጥሃለን እንድከፍለው አሉኝ። እንዴ ምናልባት እቀበለው ነበር፣ ግን 5 ዓመት ግን ደግሞ ህጉ ስለሚያስገድድ እንደዚህ አይነት ነገር ላይ በአመት 18 በመቶ ወለድ እየከፈልክ ነው አሉኝ። በቃ ንግድ ፍቃድ ማደስ ሲመጣ አይታደስም ተባለ። ያኔ ደግሞ ፓርትነሬም ነበረ፣ እሱ ነበር እንደውም ብዙ ጉዳዩን የሚያዘው። ንግድ ፍቃድ አናደስም ሲሉ ወደ 250 ሰራተኛ ካሳ ተከፍሎ ተበትነው ፋብሪካው ተዘጋ። ወደ ሌላ ነገር ነው የሚገፋህ እንጂ ያለው ነገር ስርዓት የሌለው ነገር፣ መብት የማይጠብቅ ነገር አሁን ማዕከላዊ እስር ቤቱ መብትህ ምንም ሁኔታ ሁሉ ውጭ ሀገር እንስሳ እንደዛ ይከሱሃል። እንዴት ነው ማረሚያ የሚሆነው? ቅሊንጦ እንደዛ አይደለም። ግን ኦፍ ኮርስ እስረኛ ማስተዳደሩ ውጭ ሀገርም እኮ እስር ቤቶች
ያው ሙቪ ላይ የምናየው ነገር አለ አይደለም? እስር ቤት መጥፎ ቦታ ነው። ለምን? በቃ የመጥፎ ሰው መሰባሰቢያ ሳይሆን ብቻ ሰው ሲሰባሰብ ብዙ ነገር ይፈጠራል። ብዙ ነገር አየው፣ ተማርኩ። አንድ አባባል አለ እንትን የአንድ ሀገር ማንነት ምንነት ይሄ የተጨቆነው ወር እስር ቤት ያለውን ሰው አያያዝ ብዙ ይነግርሃል፣ ለሰው ምን ቫልዩ እንደሚሰጥ። ታዳጊ ሀገር ላይ በአብዛኛው የግለሰብ ህይወት ብዙ ዋጋ የለውም። እስር ቤትም የምታየው ያ ነው። ብዙ አይነት ሰው ታያለህ። አሁን እናንተ እዚህ እናወራለን 2 ሰዓት በኋላ 1 ሰዓት ወይ አንተዋወቅም። እዛ እኮ 24 ሰዓት በቃ ከዚህ ሰው ጋር ነህ፣ ከነዛ ግሩፖች ጋር ነህና ስለ ሰው ብዙ ነገር ትማራለህ። ለራስህ ጥሩ ሰላም ለኔ ጊዜ ታገኛለህ ምናምን። ከራስ ጋር የመምከሪያ ከራስ ጋር ኦኬ ትንሽ አለ ሚሉ አሉ። ለኔ ኦሬዲ እሱ ኢሹ የለኝም። እኔ ከራሴ ጋር ኦሬዲ ተዋውቄያለሁ። እሱ አይደለም ግን በቃ ሰላሙኝ ብዙ ነገር አነበብኩኝ፣ ጻፍኩኝ። ብዙ አይነት ሰው ሰው ስታወራ እዛ ያ ሰው የኖረውን ህይወት የነበረበትን ብዙ ነገር ትቀስማለህ። ኦልሞስት እንደመሄድ ነው ከነበረ ሰው ትሰማለህ ምናምን ነገርና ለኔ አንድ ሌላ ዩኒቨርሲቲ ነው እሱ። ማህበራዊ ዩኒቨርሲቲ የማልተካው የትም ላገኘው የማልችለው ትምህርት ነው እሱ። ያኔ ማዕከላዊ ስታሰር እኔ ማናዞ እንደታሰርኩ ሁሉ ሰምቻለሁ። በኋላ በግለሰብ ደረጃ ከለላ በትዕዛዝ ነው የተነሳው። የህግ ከለላ እሱ ነው። የሰው ስም አሁን አላነሳም። ያ ሰው በህይወት የለም አሁን። ግን ከፍተኛ በዛን ጊዜ እንዲህ ደውሎ በቃ እነዚህ የፖሊስ በለው የፍትህ በለው ኢንዲፔንደንት የሚሆኑትን አካሎች ያለ ቦታው መጥቶ በስልክ አዞ ያደረገው ነገር አለ። ኦኬ እንደዛም ሆኖ ግን 3 ዋስ መብት እንድከለከል ተብሎ 3 የተለያየ ክስ ቅድም ያልኩህ 1 2 3 ጠቅላይ ፍርድ ቤት ድረስ እየሄድን 4ኛ ክስ ጠፍቶ ነው እንጂ በቃ እንድወጣ አልተፈለገም ነበር። ወጣው። ይሄን ማመስገን አለብኝ። ኦኬ የኔ ልዩ ኬስ ይሁን የፖለቲካ ኬስ አይደለም። የኔ ቢዝነስ ነው። and ደግሞ ኦፍ ኮርስ የኔም ሰዎች ተሯሩጠዋል፣ አላረፉም። ሶ እንትን ነው ነጭ ጥቁር አትለው፣ ዝብርቅርቅ ያለ ነገር ነው። አጋጣሚውና ሁኔታው ሜቢ የኔም ማንነት ብዙ ሰው ጮሆልኛል whatever። ዳኞቹም እኮ እንደ ሰው ደግሞ የሆነ ጫና ከሌለባቸው እንደ ሰው ናቸው። አንዳንድ ሰው በሆነ ስራ ጎበዝ በመሆኑ ኦር አትሌት በመሆኑ የሆነ ነገር ኦር የሆነ ላይክ ጀብዱ ፈጥሮ ሰርቶ ምናምን እኔ የሚገባኝ ሰው እኔ ላይ የሚያየው ነገር እሱ በራሱ በግል ህይወቱ እያንዳንዱ ሰው የራሱ ህይወት ፈተና ነው። ሁሌ ፈተና እየተጋፈጠ እየገፋ ነው የሚሄደው። አንዳንዴ ፈተናው ይበዛል፣ መሸነፍ አለ ምናምን። እኔ ላይ ያንን በትልቁ ያዩታል። ያንን ደግሞ አልፌ መሄዴን ያያሉ። አልፌ መሄድ ብቻ ሳይሆን በቃ እንትን ነው እንደ ኖርማል ወስጀው ሳይነካኝ ሳይጎዳኝ አሸንፌው ሲሄድ ያያሉ። ያንን ያደንቃሉ። ያንን ማወቅ መቻል ይፈልጋሉ። it's almost ማንነቴን ነው የሰራውትን ስራ ሃይላንድ ስላረው ይሄን ስለጻፍኩ አይደለም። እና ያ ደግሞ የሚፈጥርባቸው ስሜት ይገርመኛል። ሁሌ ትንሽ የተለየ ስሜት ነው። አሁን ደግሞ ያ ሁሉ አልፎ እንደገና የማይሆን በደል ሲመጣ ሰውን በጣም ነው የቆረቆረው እንደተረዳሁት።